ሰላም በያላችሁበት እንዴት ሰንብታችኋል? የተወደዳችሁ በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስለ ሊቨርፑል አሳሳቢ የቆመ ኳስ የመከላከል ችግር እናወራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው። የዚህ የውድድር ዘመኑ ሊቨርፑል በጣም ብዙ ችግሮች ያሉበት ነው። የዲየጎ ጆታ ህልፈት ይዞት የመጣው ችግር እንዳለ እናምናለን። ከዛ ውጭ ግን የወሳኝ ተጫዋቾቻቸው ክለቡን መልቀቅ፣ በክለብ ውስጥ የቆዩት ተጫዋቾች አቋም መውረድ፣ የአዳዲሶቹ ተጫዋቾች ከክለቡና ከአሰልጣኙ ፍልስፍና ጋር ለመላመድ መቸገር፣ እንዲሁ ደግሞ ፕሪሚየር ሊጉ በማን ማርኪንግና በፊዚካሊቲ ሌላ አይነት መልክ ይዞ መምጣቱ የሊቨርፑልን የውድድር ዘመን በጣም ከባድ አድርጎታል። ከነዚህ ከጠቀስናቸው ደግሞ ችግሮች ውጪ ሊቨርፑልን በጣም ደካማ ያደረገው በዚህ የውድድር ዘመን ላሳየው ደካማ ፐርፎርማንስም ትልቅ አስተዋጽኦ ያበረከተው የቆመ ኳስ የመከላከል የቆመ ኳስ የማጥቃት ችግር ነው። የቆመ ኳስ መከላከልን የተሻለ የቆመ ኳስ ማጥቃትንም የላቀ ለማድረግ ሊቨርፑል አሮን ብሬክስ የሚባሉ አሰልጣኝ አምጥቶ ነበር። በእርግጥ ኢኒሻሊ ወደ ሊቨርፑል ሲመጡ ይህንን ለማድረግ ወይ ደግሞ የቆመ ኳስ አሰልጣኝ ሆኖ አልነበረም የመጡት። ግን ደግሞ ከአሮን ብሬክስ ጋር የተሻለ የቆመ ኳስ የሚያጠቃና የሚከላከል ቡድን መሆን አንችልም በሚል ዛሬ ከአሰልጣኙ ጋር ስለመለያየታቸው ሰምተናል። ይህ ውሳኔ ግን ሊቨርፑልን የቆመ ኳስ ከመከላከልም ከማጥቃትም ጋር የተሻለ ያደርገዋል ተብሎ አይታሰብም። ምክንያቱም አሰልጣኙ እያሉም ቢሆን ሊቨርፑል ይሄ ትልቁ ድክመቱ ትልቁ ችግሩ ሆኖ ይታይ ስለነበረ የፍጹም ቅጣቶችን ኤክስክሉድ አድርገን የፍጹም ቅጣት ምቶችን ሳንጨምር በፕሪሚየር ሊጉ ያሉትን ቡድኖች ካየን በፕሪሚየር ሊጉ ከሊቨርፑል የላቀ የቆመ ኳስ የገባበት ቡድን የለም። የማዕዘን ምትን ብቻ ከሆነ ደግሞ የምንወስደው ዌስትሃምን ተከትሎ ሁለተኛ ደረጃ ላይ ይቀመጣል ሊቨርፑል። በጥቅሉ ከቆሙ ኳሶች ሊቨርፑል 12 ጎሎች ተቆጥረውበታል። የማዕዘን ምትን ብቻ ታሳቢ አድርገን የምናወራ ከሆነ ደግሞ ዌስትሃም በፕሪሚየር ሊጉ 10 ጎሎች ተቆጥረውበታል። ዌስትሃምን ተከትሎ ሊቨርፑል 7 ጎሎች ተቆጥረውበታል። እንግዲህ የቆሙ ኳሶችን በጥቅሉ ካየን ሊቨርፑል ከሚመቱበት 100 የቆሙ ኳሶች በአማካይ 2.4 ጎሎች ብቻ ነው የሚያስቆጥረው። ስለዚህ የተጋጣሚ ቡድን ሳጥን ውስጥ ሊቨርፑል የቆሙ ኳሶች ሲመታ ወይ ደግሞ ሲያሻማ ወይ ደግሞ የቆሙ ኳሶችን ለማጥቃት ሲሞክር በጣም ደካማ ቡድን ነው። ከ100 የቆሙ ኳሶች 2.4 ጎሎች ብቻ ነው ሊቨርፑል በአማካይ የሚያስቆጥረው። ከዚህ የከፋ ንጻር ያለው በፕሪሚየር ሊጉ ብሬንትፎርድ ብቻ ነው። የቆሙ ኳሶችን ኮንሲድ ከማድረግ ወይ ደግሞ ከቆሙ ኳሶች ጎል ኮንሲድ ከማድረግ አንጻር ደግሞ ሊቨርፑል ካየ ነው ከሚመቱበት 100 የቆሙ ኳሶች 8.2 ጎሎች በአማካይ ይገቡበታል። ከዚህ የከፋ ሪከርድ ያለው ኖቲንግሃም ፎረስት ብቻ ነው። ስለዚህ ሊቨርፑል ሲከላከልም ሆነ ሲያጠቃ በጣም የጎላ ችግር ይታይበታል። በተለይ ደግሞ የቆሙ ኳሶችን መከላከል ትልቁ የሊቨርፑል ችግር ሆኖ ይታያል። የአሰልጣኙ መሰናበት እንግዳ የሆነው ወይ ደግሞ የአሰልጣኙ ሊቨርፑልን መልቀቅ አነጋጋሪ የሚሆነው ከዚህ መነሻ ነው። በእርግጥ አሰልጣኙ በትክክል የሊቨርፑልን የቆመ ኳስ የመከላከልና የማጥቃት አቅም የመጨመር ኤክስፐርቲዝ ነበራቸው ወይ? ትልቁ ጥያቄ ነው። ሊቨርፑል ለምንድን ነው መጥፎ የሆነው የሚለውን በዝርዝር ማየት በጣም ያስፈልጋል። ከዛ ቀድመን ግን የተወሰኑ ነገሮችን ከዚህ ከቆሙ ኳሶች ጋር ለማንሳት እንሞክር። በፕሪሚየር ሊጉ ይሄ ችግር እንዳለበት ያውቃሉ ቡድኖች፣ ይህንን ኤክስፕሎይት ለማድረግም ይሰራሉ። ለምሳሌ የቅርብ ጨዋታዎቻቸውን እኔ ቶትናምና ወልቭስ ሊቨርፑልን ገጥመው ሊቨርፑል በምቾት 2-0 ይመራ ነበር እነዚህን ሁለት ጨዋታዎች። ከዛ በኋላ ግን በተቆጠሩበት የቆሙ ኳሶች ሊቨርፑል የተወሳሰበ ጨዋታ የመጨረስ ችግር ውስጥ ገብቶ ወይ ደግሞ ፓኒክ ሲያደርግ ታይቷል። እኛ አሰልጣኝ ብሬክስ ይሄን የሊቨርፑል የቆመ ኳስ የማጥቃትም ሆነ የመከላከል ችግር አልቀረፉም ተብሎ በእነዚህ ሁሉ ጨዋታዎች ስማቸው ሲነሳ ነበር። በተለያዩ ክለቦች በኃላፊነት ሰርተዋል። ማንቸስተር ሲቲ ውስጥ ለረዥም ጊዜ ቆይተዋል። ግን ደግሞ የቆመ ኳስ አሰልጣኝ ሆነው አይደለም። የስሎተን የአሰልጣኞች ቡድን አባላት ከቮልፍስበርግ የተቀላቀሉት አምና ዋንጫ በወሰዱበት ዓመት ከወሳኝ ምክትሎቻቸው አንደኛው ነበሩ። ሞናኮ ውስጥ ሰርተዋል፣ ቮልፍስበርግ ውስጥ ሰርተዋል። እንግዲህ በተለያዩ ኃላፊነቶች ወደ ሊቨርፑል ግን ሲመጡ መጀመሪያ የዋናው ቡድን የኢንዲቪጁዋል ዲቨሎፕመንት ኮች ሆነው ነበር የመጡት። ኢንዲቪጁዋሊ የሚያሰለጥኑ በተናጠል የሚያሰለጥኑ አሰልጣኝ ሆነው
ከዛ በኋላ ግን ሊቨርፑል የቆመ ኳስ አሰልጣኝ ፈለገና ወደ ገበያ ወጣ እና ወደ ገበያ ወጥቶ የሴት ፒስ አሰልጣኝ ለመቅጠር ያደረገው ሙከራ ግን አልተሳካም። ትክክለኛውን እጩ ሊቨርፑል ማግኘት ስላልቻለ ለኢንዲቪዥዋል ዲቨሎፕመንት አሰልጣኝነት ያመጧቸውን ለተናጠል አሰልጣኝነት ያመጧቸውን እኚህን ሰው የቆመ ኳስ አሰልጣኝ አድርገው ሾሟቸው ማለት ነው። ስለዚህ አንደኛው ስህተት እዚህ ጋር ነው። ምክንያቱም አብዛኞቹ ክለቦች ስፔሻሊስቶች ነው እየቀጠሩ ያሉት። እኛ አሰልጣኝ በተለያዩ ሀገራትና ሊጎች የማሰልጠን ልምድ እንኳን ቢኖራቸው ሲቲ ውስጥ ለምሳሌ የ9 ዓመት ቆይታ አድርገዋል። በጣም የዳበረ ልምድ በትልቅ ደረጃ ከመስራት ጋር ወይ ደግሞ የአሰልጣኞች ቡድን አባላት ውስጥ ከመስራት ጋር ቢኖራቸው እንኳ ከዚህ የሴት ፒስ ጋር ተያይዞ ግን ይሄ ነው የሚባል በዋና አሰልጣኝነት የሰሩበት የስራ ልምድ የላቸው። እዚህ ሊቨርፑል በአሰልጣኝነት እዚህ ቦታ ላይ ሲሾማቸው ከሌሎቹ ክለቦች አንጻር የሊቨርፑል የቆመ ኳስ የማጥቃትም ሆነ የመከላከል ንጻሬ ባይሻሻል የሚገርም አይደለም። በጊዜው ለኢንዲቪዥዋል ዲቨሎፕመንት አሰልጣኝነት ሉዊስ ፈርናንዶ ሉቤል ከብራዚል መጡ እና ብሬክስ ወደ ሴት ፒስ አሰልጣኝነት አደጉ ማለት ነው። በጀርመን የኒኮ ኮቫች ምክትል ሆነው ሰርተዋል። በሞናኮ ልክ እንደዚህ አድርገዋል በአሲስተንትነት። ደግሞ ማንቸስተር ሲቲ ውስጥ በ9 ዓመት ቆይታቸው ከ18 ዓመት ቡድኑ ጀምሮ እስከ ዋናው ቡድን በአሰልጣኝነት ይታመኑ ወይ ደግሞ መስራት የቻሉ ሰው ናቸው። እዚህኛው ሊቨርፑል ውስጥ ግን ሊቨርፑል የተቆጠረበትን 12 ጎሎች ታሳቢ በማድረግ ሰውየው ላይ ጣት መቀሰር በጣም ቀላሉ ነገር ነው። አስቀድሞስ ቢሆን ግን ሰውየው ትክክለኛ ናቸው ወይ የሚለውና ቀጣሪዎቻቸውን መጠየቅ ደግሞ ሌላው ነው። መጨረሻ ላይ ግን ሊቨርፑል ከአሰልጣኙ ጋር ተሰናብቷል። አሁን ከስንብቱ በኋላ ምን ይመጣል የሚለው ነው ትልቁ ሊቨርፑልና የቆመ ኳስን በተመለከተ መጠየቅ ያለበት። እዚህ ውስጥ ስሎት በራሳቸው የሚወስዱት ነገር አለ። በዝርዝር የስሎትን ጉዳይ እናነሳለን። ሊቨርፑል በአጠቃላይ ቅድም ካነሳናቸው ቁጥሮች መነሻ በፕሪሚየር ሊጉ ብቻ ሳይሆን በ5 የአውሮፓ ትልልቅ ሊጎች ውስጥ በራሱ የቆመ ኳስ በመከላከል እጅግ ደካማው ቡድን ነው እና ደግሞ በፕሪሚየር ሊጉ እንደምናውቀው በዚህኛው የውድድር ዘመን የቆሙ ኳሶች፣ የእጅ ውርወራዎች፣ የማዕዘን ምቶች በጣም በተለየ መንገድ በአሰልጣኞችና በተጫዋቾቻቸው ተግባራዊ ይደረጋሉ፣ ጎሎችም ይቆጠሩባቸዋል። እና የስሎት ቡድን ግን እንደው ከዚህ ከቆመ ኳስ የተቆጠሩበትን ጎሎች ታሳቢ ማድረግ የዚህ የሴት ፒስ ጎል ዲፍረንስ ቢወጣለት -9 ነው እና በጣም የሚያስገርም ነው። ይሄንን ማሻሻል ሊቨርፑል ካልቻለ በዚህ ውድድር ዘመን ምናልባት ብዙ የሚያጣው ነገር እንደሚኖር ከዚህም በኋላ ብዙ ሊቨርፑልንና የቆመ ኳስን በተመለከተ የምናወራባቸው አጋጣሚዎች እንደሚኖሩ ጥርጥር የለውም። ከወልቭስ ጋር ያደረገው የመጨረሻ የፕሪሚየር ሊግ ጨዋታ ለዚህ በጣም ጥሩ ማሳያ ነው። እንግዲህ የፕሪሚየር ሊጉ የመጨረሻ ክለብ ነው፣ በጣም ደካማ ክለብ ነው። በእርግጥ ለሊጉ መሪ አርሰናልም ትልቅ ፈተና ሰጥቶታል። ግን ደግሞ ሊቨርፑል ላይ ጎል ያስቆጠረበት መንገድ በዚህ የውድድር ዘመን ሊቨርፑል ያለበትን የቆመ ኳስ የመከላከል ችግር የበለጠ ከደካማነቱ ጋር የሚያጎላ ነው። 12ኛ የሴት ፒስ ጎል ሆኖ ተመዝግቧል። ለዚህ ሊቨርፑል መጨረሻ ላይ እንዳልኩት ውሳኔ ወስኗል። ግን ደግሞ አሰልጣኙን የመተካት ፍላጎት የለውም። እዛው መሸጋሸጎች ሊያረግ ይችላል ተብሎ ነው የሚታሰበው። እንግዲህ ከባክሩም ስታፋቸው ሌላ ሰው ወደዚህ ወደ ሴት ፒስ አሰልጣኝነት ያመጡ ከሆነ እናያለን። ግን ስሎት በራሳቸው እዚህ ጋር በጣም ብዙ የሚያጠያይቁ ነገሮች አሏቸው። እሳቸው እንደ አሰልጣኝ ምንድን ነው የሚሉት? የቆመ ኳስ የመከላከል ችግር እውነት ነው አለብን እና ግን አንድ ልብ ልትሉ የሚገባው አሉ ከወልቭሱ ጨዋታ ፊት ሲናገሩ ነው። ለምሳሌ የሴት ፒስ ጎሎችን ታሳቢ አድርጋችሁ ከሆነ የምታወሩት -8 የሆነ የሴት ፒስ ጎል ዕዳ ያለበት ቡድን ጆይንትሊ በሊጉ ለሻምፒየንስ ሊግ የሚፎካከር መሆኑ ወይ ደግሞ 4ኛ ደረጃ ላይ የሚያስቀምጠው ነጥብ መሰብሰቡ ማይታመን ወይ ደግሞ በሌሎች ሀገራትና ሊጎች በፍጹም ሊሆን የማይችል ነው ብለዋል። እና እንደዚህ ያለ ቡድን ካለ እንደውም ጠቁሙኝ አሉ። ከክፍት ጨዋታ በሊጉ በጣም ብዙ እድል የሚፈጥረው ቡድን ሊቨርፑል ነው ወይ ደግሞ ይህንን በማድረግ የሊጉ ቀዳሚ ነን አሉ። ግን ብዙ ሰዎች ይህንን አያስተውሉትም ወይ ደግሞ በዚህ ክሬዲት አይሰጡንም። ይልቁን የምንተቸው በሰበሰብነው ነጥብና በያዝነው ውጤት ነው። ስለዚህ ሴት ፒስን ኤክስክሉድ አድርጋችሁ ሴት ፒስን ሳትቆጥሩ የቆሙ ኳሶችን ታሳቢ ሳታደርጉ በሌሎቹ ሀገራትና ሊጎች ውስጥ
በእኛ ልክ እየተፎካከረ ያለው ወይ ደግሞ እንደኛ ያለ ደረጃ ያለው ቡድን ብትፈልጉ በፍጹም አታገኙም። እና ምናልባት እነዚህን የሴት ፒስ አጋጣሚዎች አቮይድ ለማድረግ ብንሞክር አሉ በ5 ወይም ደግሞ በ6 ነጥብ ወደ ላይ ከፍ እንል ነበር በማለት ከቆመ ኳስ ይልቅ ከክፍት ጨዋታ ስለሚፈጥሯቸው እድሎች ሊያወሩ ሞክረዋል። በጣም በብዙ አጋጣሚዎች አሉ ስሎት ሲናገሩ ጥሩ ለመከላከል ሞክረን እናውቃለን፣ ግን መጥፎው ነገር ልንሸሽና ልናመልጥ ማንችለው ብዙ ደግሞ ጎሎች ይቆጠሩብናል አሉ። ቨርጂል ቫን ዳይክ ይሄ ብስጭት ካለባቸው የቆመ ኳስ ባለመከላከላቸው ምክንያት የተለየ ቁጭት ከሚሰማቸው ተጫዋቾች አንደኛው ነው። እሱም እንደሚለው ልክ ነው፣ እንደ አሰልጣኙ ከክፍት ጨዋታ በፕሪሚየር ሊጉ ጎል ማስቆጠር ቀላል አይደለም፣ ግን ደግሞ እነዚህን የማዕዘን ምቶች እነዚህን የቆሙ ኳሶች መከላከል አለመቻል የሚያስከፍለን ዋጋ ብዙ ነው ብሎ ያስባል። እና የእነዚህን ጎሎች መጠን መቀነስ ለሊቨርፑልና ለአርኔ ስሎት ከዚህ በኋላ ያለው የውድድር ዘመናቸውን በተመለከተ በጣም ወሳኝ እንደሆነ መናገር ይቻላል። እና ትልቁ ደግሞ ችግር በሴት ፒስ ወይ በቆመ ኳስ ጎል ኮንሲድ ማድረጋቸው ጎል የሚቆጠርባቸው መሆናቸው ብቻ ሳይሆን ከቆመ ኳስ ጎል የማያገቡ መሆናቸው ነው ደግሞ የሊቨርፑልን ችግር በጣም አጉልቶ የሚያሳየው። እና የማዕዘን ምቶች መከላከል በጣም ትልቁ የሊቨርፑል ችግር ነው የሚባለው በዚህ ምክንያት ነው። ከኒውካስል ጋር የዊሊያም ኦሱላን፣ ከዩናይትድ ጋር የሃሪ ማጓየርን እንደዚህ እያልን በጣም ብዙ ልንጠቅስ የምንችላቸው የቆመ ኳስ የመከላከል ችግሮች በግልጽ ይታያሉ፣ በጣም በተለያየ ቨርሽን። እና ከአምናው የዋንጫ አሸናፊ ቡድን ጋር ይህንን ሊቨርፑል ለማነጻጸር ስንሞክር ነው ልዩነቱ በደንብ የሚታየን። ባለፈው የውድድር ዘመን ሻምፒዮን የሆነው ሊቨርፑል የተቆጠረበት የቆመ ኳስ ጎል ገና የውድድር ዘመኑ ሳያልቅ ታልፏል። አምና ከቆመ ኳስ የተቆጠረባቸው የጎል መጠን 9 ብቻ ነበር በሙሉ የውድድር ዘመኑ። አሁን እንግዲህ 12 ተቆጥሮባቸዋል። በፕሪሚየር ሊጉ እንግዲህ ጆይንትሊ በጣም መጥፎ ነው ማለት ነው። ይሄንን አለማሻሻል የሚያስከፍለው ዋጋ ብዙ እንደሆነ እናምናለን። ምንድን ነው ታዲያ ችግሩ የሚለውን ነገር ማየት አስፈላጊ ነው። በጥቅሉ በፕሪሚየር ሊጉም በ5 የአውሮፓ ትልልቅ ሊጎችም ፔናልቲዎችን ኤክስክሉድ አድርገን በሊቨርፑል ልክ ቅድም እንዳልኩት የቆመ ኳስ ጎል የተቆጠረበት ቡድን የለም እና ይሄ በጣም ችግር ነው። 12 ጎሎች ተቆጥረውበታል። የአርኔ ስሎት በጣም ትልቅ ችግር ነው። ሊያስተካክሉት ሊያሻሽሉት ቢችሉ ኖሮ ያሻሽሉት ነበር። ኒውካስል፣ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ብሬንትፎርድ ሲቲ፣ ኖቲንጋም ፎረስት፣ ሊድስ፣ ቶትናም እና ደግሞ ወልቭስም ሊቨርፑል ላይ እንደዚህ ባለ መንገድ ጎል ማስቆጠር ችለዋል። አሁን እዚህ ጋር እንደዚህ ባለ መንገድ ሊቨርፑል ጎል እየተቆጠረበት ከቆሙ ኳሶች ሊቨርፑል በጣም ሰፈር እያደረገ ከሆነ ይህንን ለማሻሻል ምን ተደርጓል? አሰልጣኙስ ይህንን ችግር እንዴት ያዩታል ነው። እኔም ይመስለኝ ትልቅ ችግር ሆኖ የማየው የአሰልጣኙ አተያይ ነው። ምክንያቱም ወልቭሰን ከመግጠማቸው በፊት በቀደም ስለ ሴት ፒስ ሲናገሩ ሴት ፒስ ጭማሪ ነው፣ አዲሽናል ነገር ነው እንጂ መሰረታዊ አይደለም በእግር ኳስ የሚል አስተያየት ሰጡ። አሁን ባለው ዘመን አሁን በያዝነው የውድድር ዓመት የፕሪሚየር ሊጉን ጨዋታ፣ የፕሪሚየር ሊጉን ቡድኖች፣ የፕሪሚየር ሊጉን አሰልጣኞችና እያንዳንዱን ጨዋታ ላየ ሴት ፒስ በጣም መሰረታዊ መሆኑን መረዳት ቀላል ይመስለኛል። አርኔ ስሎት ግን መሰረታዊ አይደለም የሚል እምነት አላቸው። ለዚህ ነው ችግሩ አተያዩ ይመስለኛል እምለው። አብዛኞቹ ቡድኖች ኢቮልቭ አድርገዋል። ቅድም እንዳልኩት የማዕዘን ምቶችን እንደ ፍጹም ቅጣት ምት የሚቆጥሩ የእጅ ውርወራዎችን የጎል ማስቆጠሪያ አማራጭ አድርገው ረዣዥም ወርዋሪዎችን አሳይን የሚያደርጉ አሰልጣኞችና ቡድኖች በስተዋል። ስለዚህ አርኔ ስሎትን የሚከራከሩ ወይ ደግሞ መሰረታዊ ነው እንጂ ብለው የሚቃረኗቸው ሰዎች ጥቂት እንደማይሆኑ እናስባለን። በዚህ ምክንያት ሊቨርፑል እንግዲህ በሁለቱም ሳጥኖች ውስጥ ሚዛኑን መጠበቅ አልቻለም እና ሊቨርፑል ፎካከራሉ ብሎ ለሚያስባቸው ነገሮች ሁሉ እንቅፋት እንዳይሆን ያሰጋል ምለው ለዚህ ነው። እንደውም ሴት ፒስን ብቻ ነጥለን ያው እግር ኳስ ይሄ ብቻ አይደለም፣ ልክ ነው። ግን ሴት ፒስን ብቻ ነጥለን የቆሙ ኳሶችን ብቻ ነጥለን ለምሳሌ የሊግ ደረጃ የሚወጣ ቢሆን ኖሮ
ሊቨርፑል የሊጉ ግርጌ ላይ ይገኝ እንደነበረ ምንም ጥርጥር የለውም። ችግሩ ግን ምንድን ነው? እንዴት ነው ሊቨርፑል የሚከላከለው የሚለውን ነገር ማየት በጣም ያስፈልጋል። ቅድም እንዳልኩት ዌስትሃም ብቻ ነው እንግዲህ ከማዕዘን ምት የበለጠ ጎል የተቆጠረበት ማዕዘን ምትን ብቻ ካየም ብለናል። ይህንን ታሳቢ አድርገው በጣም የሚያስቅ ነው ያስገርማል ይላሉ ስሎት ሊያስቆሙት አልቻሉም እንጂ በጥቅሉ ሊቨርፑል ችግሩ ምንድን ነው የሚለውን ለመዳሰስ ስንሞክር አንደኛ የሚጫወትበት መንገድ ነው። ሊቨርፑል በዚህ ውድድር ዘመን 85 የማዕዘን ምቶች ተመተውበታል እና ይሄ ለዋንጫ ከሚፎካከሩት ቡድኖች አንጻር በጣም ብዙ ነው። በእርግጥ ከተመቱበት የማዕዘን ምቶች አንጻር ሊቨርፑል ሚድ ቴብል ላይ ነው የሚቀመጠው። ግን ደግሞ የሊጉን መሪ አርሰናል ለምሳሌ ካየን ያስመታው የማዕዘን ምት ብዛት 55 ነው፣ ከሊቨርፑል በእጅጉ ያነሰ። ከነዚህ 85 ምቶች ግን ሊቨርፑል በየ12 የማዕዘን ምቶቹ ጎል ኮንሲድ ያደርጋል። ዌስትሃም 10 የማዕዘን ምት ጎል ተቆጥሮበታል ብለናል። 114 የማዕዘን ምቶች ተመተውበት ነው። ስለዚህ በአማካይ በየ11 የማዕዘን ምቱ ነው ዌስትሃም ጎል የሚቆጠርበት። ስለዚህ የመጀመሪያው እንደ ችግር የሚታየው ሊቨርፑል ብዙ የማዕዘን ምት አጋጣሚዎች ለተጋጣሚዎቹ አለመፍጠር ነው። አንደኛው እንደ ችግር ሊታይ የሚችል ነገር ሊሆን ይችላል። ግን ይሄ ሚድ ቴብል ላይ ነው የሚያስቀምጠው። ግን ደግሞ የማዕዘን ምቶችን የመከላከል ችግር እንዳለበት አንዱ ቡድን አንደኛው አማራጭ የማዕዘን ምቶች እንዳይመቱ ማድረግ ነው። ይሄ እንግዲህ ባይ ዲዛይን አሰልጣኞች ሊያረጉት የሚሞክሩት ወይ ደግሞ ሊያረጉት ቢሞክሩ የማይችሉት አይደለም። ለምንድን ነው ይሄንን የምለው? ለምሳሌ በዘመናዊ እግር ኳስ በጣም ትልቅ ተጽዕኖ ከፈጠሩት አሰልጣኞች መካከል አንደኛው ወይ ደግሞ ዋነኛው ዮሐን ክራይፍ የሆነ ጊዜ የእግር ኳስ ነሳቤ በጣም ብዙ ሰዎች እግር ኳስ መጫወት አለባቸው ብሎ የሚያስቧቸውን ተጫዋቾች የቁመት ፕሮፋይል በተመለከተ ለውጦ አዲስ ሀሳብ ይዞ መጣ እና በጣም ደቃቃ አጫጭር ለዘመናዊ እግር ኳስ ይሆናሉ ተብለው የማይታሰቡ ተጫዋቾች ማጫወት እንደሚቻል አሳየ እና ያኔ ታዲያ ሲጠየቅ እንዴት ነው እንደዚህ ባሉ ደቃቃና አጭር ተጫዋቾች የምትጫወተው ሲባል ሁሌም ስሞል ኢዝ ቢዩቲፉል ይላል። በቃ እንደው ትንንሽ ነገሮች በጣም ውብ ናቸው እና ታዲያ ግን የማዕዘን ምት ቢመታብህስ የማዕዘን ምት እንዴት ትከላከላለህ ተብሎ ሲጠየቅ ክራይፍ እኔ የማዕዘን ምት አንሰጥማ የማዕዘን ምት አናስመታማ የሚል መልስ ነበር የነበረው። ስለዚህ ሊቨርፑል ብዙ የማዕዘን ምት የማይመታበት ቡድን መሆን አንደኛው ከዚህ የሴት ፒስ የመከላከል አደጋ ይከላከለዋል። ሁለተኛው ግን ሊቨርፑል የሚከላከልበትን መንገድ ወይ ደግሞ የቆሙ ኳሶች የሚከላከልበትን መንገድ ማስተካከል ነው። ይሄ ቀጥተኛ በሆነ መንገድ ኮንቬንሽናል በሆነ መንገድ የተመቱት ኳሶች ስለማይገቡበት ነው ሊቨርፑል ይህንን ሊያስተካክለው ይችላል ተብሎ የሚታሰበው። ለምሳሌ ሊቨርፑል የማዕዘን ምት ተመቶበት በመጀመሪያው የማዕዘን ምት ጎል የሚቆጠርበት ቡድን አይደለም። የመጀመሪያውን የማዕዘን ምት መከላከል ይችላል። ወይ ደግሞ የቅጣት ምት ሲመታበት የመጀመሪያውን ዴሊቨሪ መከላከል የማይችል ቡድን አይደለም። የመጀመሪያውን ዴሊቨሪ መከላከል ይችላል። በመጀመሪያው ኮንታክት ሊቨርፑል ጎል የሚቆጠርበት አይነት ቡድን አይደለም። ትልቁ ችግር የመጀመሪያውን የማዕዘን ምት ክሊር ለማድረግ ሲሞክሩ ወይ ደግሞ ለማጽዳት ሲሞክሩ በበቂ ሁኔታ ሳጥናቸው ውስጥ ያሉት ሌሎች ተጫዋቾች ወይ ደግሞ በጥቅሉ ቡድን ውስጥ ያሉ ተጫዋቾች የማዕዘን ምቱን በሚገባ ማራቅ ባለመቻላቸው ሁለተኛው ፌዝ ላይ የሚመጣው ኳስ ነው ወደ ጎልነት የሚቀየረው። ቨርጅል ቫን ዳይክ አጽንኦት ሰጥቶ ሊናገር የሚሞክረው ይህንን ነው። ስለዚህ ይሄ ሁለተኛው ፌዝ ላይ ያለውን ዴሊቨሪ ወይ ደግሞ ሁለተኛው ፌዝ ላይ ያለውን አደጋ ነው ሊቨርፑሎች ማስቆም ያልቻሉት። ይሄ ምን ማለት ነው? ለምሳሌ የማዕዘን ምት ተሻማ። የመጀመሪያውን የማዕዘን ምት አንድ ሊቨርፑል ተጫዋች ገጨው፣ ግን ደግሞ ገጭቶ ከሳጥን ውስጥ ሊያረቀው ስላልቻለ ሁለተኛው ሙከራ ወይ ደግሞ ወደ ሳጥን ውስጥ የሚመታ የሚሞከር ወይ ደግሞ ለቡድን አጋሮች የሚሰጥን ኳስ መከላከል ባለመቻል ነው ጎል የሚቆጠርበት። ስለዚህ እዚህ ጋር በጣም በቶሎ መልስ መስጠት፣ በጣም ሪአክቲቭ መሆን፣ ሳጥን ውስጥ ነቅቶ መጠበቅ አስፈላጊ ነው ማለት ነው። አብዛኞቹ የመጀመሪያው የሊቨርፑል ተጫዋቾች ኳሱን ከገጩት በኋላ ሪሳይክል ያደርጉና ወደ ጎልነት ይቀይሩታል ወይ ተቀባብለው ያገቡታል። ምናልባት ጥቅምት ላይ ሃሪ ማጓየር ያስቆጠረው ጎል ነው በተለየ መንገድ ሊቨርፑል ኮንሲድ ካደረጋቸው የቆሙ ኳሶች ሊቨርፑል ላይ የተቆጠረው። ምክንያቱም በቀጥታ ከተመታ የማዕዘን ምት አይደለም ይሄ ጎል የተቆጠረው። መጀመሪያ የማዕዘን ምቱን ሊያሻሙት ሞከሩ፣ ከሳጥን ውስጥ ኳሱን ክሊር አደረጉት። ከዛ በኋላ ፈርናንዴዝ ኳሱን አሻማ፣
ሃሪ ማጓየር በቀጥታ በጭንቅላቱ ገጭቶ አገባው። እንደዚህ ባለ መንገድ የተቆጠረ ምናልባት የተለየው ጎል ሊሆን ይችላል። በቀጥታ በጭንቅላት ከተመታ እንደዚህ ያለ ጎል ሊቨርፑል ጎል ሲቆጠርበት የሃሪ ማጓየር የመጀመሪያው ነው። እንዳልኩት የመጀመሪያው ኮንታክት በደንብ ክሊር አልተደረገም። ሁለተኛው ፌዝ ላይ የተሻማው ኳስ ነው እንደዚህ ባለ መንገድ እዚህም ላይ ወደ ጎልነት የተቀየረው። በጭንቅላት ተመቶ ሲቆጠር ግን ይሄ ቀዳሚው ነበረ። ኢኒሻሊ የስትራክቸር ችግር እንደሌለባቸው ያሳያል። ይሄ የቆም ኳስ ሲከላከሉ መጀመሪያ የመዋቅር ችግር እንደሌለባቸው ያሳያል። ተጫዋቾች አንዳንዶቹ በማንቱማን ማርኪንግ የተወሰኑ የተጋጣሚ ቡድን ተጫዋቾችን ለማቆም ይሞክራሉ። የተወሰኑት ደግሞ ዞናል ይከላከላሉ። ዞኖቻቸውን በሚገባ ለመከላከል ጥረት በማድረግና በታይት ማርኪንግ የመጀመሪያውን የጭንቅላት ኳስ ይገጩታል ወይ ደግሞ መጀመሪያ ይከላከላሉ። ከዛ በኋላ ያለውን ፌዝ መከላከል አለመቻልና ከሳጥናቸው ይህን አደጋ ማራቅ ባለመቻል ግን ሊቨርፑል የቆመ ኳስ በመከላከል በጣም መጥፎ ቡድን ሆኖ ይታያል ማለት ነው። በጣም በቶሎ ስዊች ኦፍ ያደርጋሉ ወይ ደግሞ አንዳቸውን ከማገዝ አንጻር አግሬሲቭ አይደሉም ተብሎ የሚታሰበው ለዚህ ነው። ለምሳሌ አሁን በቅርብ የተደረጉትን ጨዋታዎች ታሳቢ አድርገን ወይ ደግሞ በጥቅሉ የሊቨርፑልን ተጫዋቾች ታሳቢ አድርገን የተወሰኑ ነገሮች እናወራ። ለምሳሌ ቫንዳይክ እና ኢብራሂማ ኮናቴን ሁለቱን እንውሰዳቸው። በጣም ዶሚናንት ናቸው። ኤሪያሊ ሁልጊዜ ያሸንፋሉ ማለት ባይሆንም ግን የመጀመሪያውን የማጥቃት ዴሊቨሪ የማጥቃት እንቅስቃሴ ለምሳሌ አከሸፉት እንበል። እነዚህ ተጫዋቾች ካከሸፉት በኋላ ሳጥን ውስጥ ያሉ ሌሎች የቡድን አጋሮቻቸው በጣም በፍጥነት ከሳጥን ውስጥ ኳሱን ማራቅ ወይ ደግሞ ተጋጣሚዎቻቸው እድሉን እንዳያገኙ ማስገደድ ይኖርባቸዋል። ሊቨርፑል ግን እንደ ቡድን ማድረግ ያልቻለው ይሄንን ነው። ወይ የተጋጣሚ ቡድን ተጫዋቾችን ማርክ ሳያደርግ ይተዋቸዋል፣ ወይ ደግሞ ነፃ አድርጎ ማርክ ሳያደርግ ይተዋቸዋል፣ ወይ ደግሞ በጣም ሰፊ ስፔስ ይተውላቸዋል። እንደዚህ ባለ መንገድ ጎል ይቆጠርባቸዋል። ይሄ እንግዲህ በጣም ደካማ ወልቭስም ጭምር ያሳየን ነው። አብዛኞቹ የሊቨርፑል ተጫዋቾች ወልቭሶች እንደዚህ ያለ ሙከራ ሲያደርጉ አክሽኑ ከሚደረግበት ቦታ ፍጹም ርቀው ነበረ የሚታዩት። ቨርጂል ቫንዳይክ እና ኮናቴ ደግሞ የመጀመሪያውን አጋጣሚ መከላከል የማይችሉ ከሆነ በጣም አደጋ ነው። ለዚህ ነው አሁን አርኔ ስሎት ጊዜው ያለፈበት የሚሉት የመከላከል ችግር በመሰረታዊነት ሊቨርፑል ቤት ውስጥ መቀረፍ አለበት፣ አደርዋይስ ሊቨርፑል ዋጋ ይከፍላል የሚባለው በደንብ ሁለተኛውን ፌዝ መከላከልን በተመለከተ መሰልጠን ስለሚገባው ነው። አብዛኞቹ የፕሪሚየር ሊግ አሰልጣኞች እንደው ያለፈበት ነው ጊዜው ተብሎ አስተያየት ቢሰጥ የሚቀበሉ አይመስልም፣ በተለይ በዚህ ውድድር ዘመን። አርኔ ስሎት ግን የማዕዘን ምቶችን የቆሙ ኳሶችን አስፈላጊነት በተመለከተ ቅድም እንዳልኩት ስሜታቸው ለየት ያለ ነው። ነገሩንም ዝቅ አድርገው ነው የሚያዩት። ግን በሚደንቅ ሁኔታ ፔናልቲዎችን ደግሞ ጨምረን የምናይ ከሆነ የሊቨርፑል ከ50 በመቶ በላይ ጎሎች በዚህ ውድድር ዘመን የተቆጠሩት ከቆሙ ኳሶች ነው። ይሄ ምን ያክል ትልቅ ችግር እንደሆነ በደንብ ማየት እንችላለን። ይህንን ደግሞ የበለጠ ከባድ የሚያደርገው እዛኛው ሳጥን ውስጥም ሊቨርፑል ጎል አያስቆጥርም። ሳጥናቸውን በመከላከል የሚታወቁት አብዛኞቹ ቡድኖች የተጋጣሚ ቡድን ሳጥንንም ሲያጠቁ የተለየ ጥንካሬ እንዳላቸው በሊጉ እያየን ነው። ይህንን ደግሞ በሚገባ ማድረግ ሲችሉ የሊጉ የደረጃ ሰንጠረዥ ላይ ከሊቨርፑል በላይ ከፍ ማለት እንደሚችሉ ታይቷል። ለምሳሌ በዚህ የውድድር ዘመን መጀመሪያ ላይ የተንገዳገደ ኋላ ግን መሻሻሎች ያሳየው ማንቸስተር ዩናይትድ በሊጉ ብዙ የቆሙ ኳሶች በማስቆጠር መሪ ነው። 13 ጎሎች ያስቆጥሯል። ዩናይትድን ተከትሎ የሚቀመጠው የሊጉ መሪ አርሰናል ነው። 12 ጎሎች ያስቆጥሯል። እንግዲህ ባለፉት ጥቂት ሳምንታት ዋነኛ ገጮቻቸው በተለይ ደግሞ ማጋሌሽ አለመኖሩ የአርሰናልን የቆመ ኳስ ንጻሬ ዝቅ አድርጎት ሊሆን እንደሚችል እናስባለን። ከተጫዋቹ መመለስ ጋር ደጋፊዎች ጠንካራ መከላከል ብቻ ሳይሆን ጠንከር ያለ የቆሙ ኳሶችን ማጥቃትም ኤክስፔክት ያደርጋል። ለማንኛውም ዩናይትድ 13 አርሰናል 12 ናቸው። ሊድስ ምናልባት በደረጃ ብዙ ከነዚህ ቡድኖች ጋር ላናወዳድረው እንችላለን፣ ግን ደግሞ መነቃቃት ካለው 12 ጎሎች እንደዚህ ባለ መንገድ አስቆጥሯል። ቸልሲ 11፣ አስቶን ቪላ ደግሞ 9 ጎሎች አስቆጥረዋል። ይሄ በእንግሊዝ ብቻ ሳይሆን በሌሎችም ሀገራት ብናይ በተወሰነ መልኩ እንደ ማስረጃ ልንጠቀመው እንችላለን። ለምሳሌ ዘንድሮ የፍሬንች ሊጋ ሎንስ ነው የሚመራው። 10 የቆሙ ኳሶች ማስቆጠር ችሏል። ሁለተኛ ደረጃ ላይ የተቀመጠው ፓሪስ ሳን ዠርማን 9 ጎሎች አስቆጥሯል እና አስፈላጊነቱ በጣም የበዛ ነው ማለት ነው። ስሎት
ሲቆጠርባቸው በጣም ይናደዳሉ። አንደር ፐርፎርም እያደረጉ እንዳለም ግልጽ ነው። ግን ደግሞ መሰረታዊ አይደለም ብለው ማሰባቸው ካለመሻሻላቸው ጀርባ ያለ ችግር ነው ወይስ ደግሞ ሊያሻሽሉት ስላልቻሉ እንደዚህ ባለ መንገድ አስተያየት መስጠት ምርጫቸው አድርገው ነው የሚለውን ነገር በደንብ መፈተሽ ያስፈልጋል። ሊቨርፑል ችግሩ አለብኝ ብሎ አሰልጣኝ ቀጠረ። ትክክለኛው ሰው አልነበሩም። በእርግጥ አብዛኛውን ኬሪራቸውን አናሊስት ሆነው ተንታኝ ሆነው የከረሙ ሰው ናቸው። እንደ ሴት ፒስ ስፔሻሊስት ሆነው የሰሩበት የስራ ልምድ የላቸውም። ስለዚህ ከሊቨርፑል አለመሻሻል ጀርባ ይህንን በምክንያታዊነት ማንሳት ይቻል ይሆናል። ግን እሳቸውን ሲሸኙትም ችግራችን ነው ብለው አምነዋል። ግን ደግሞ መሰረታዊ አይደለም ብለው የሚያምኑት ነገር ላይ ምን ያክል ይሰራሉ የሚለው ነገር በደንብ መፈተሽ አለበት። በእርግጥ በፕሮፌሽናል እግር ኳስ ችግራቸው እንደሆነ እያወቁ እዚህ ነገር ላይ አለመስራት የሚታሰብ አይደለም። መሰረታዊ አይደለም ብለው ቢያስቡ እንኳን የሚቆጠሩባቸውን ጎሎች ለመቀነስ ፕላስ ደግሞ ለማስቆጠር መስራታቸው አይቀርም። ለጊዜው ግን የሚያስቡት እንደዚህ ከሆነ እንደዚህ በማሰባቸው ውስጥ ሊቨርፑል የጎደለበት ነገር አለ። የፕሪሚየር ሊጉን የ18 ሳምንታት መርሃ ግብር አይቶ ሊቨርፑል እንደዚህ ባለ መንገድ ጎል እየተቆጠረበት ይሄ መጥፎ እድል ነው ብሎ ማሰብ በፍጹም አይቻልም። ይሄ ደካማ የቆመ ኳስ የመከላከል ችግር እንጂ የመጥፎ እድል ምልክት ተደርጎ ሊወሰድ ስለማይገባው ይህንን አለማሻሻል በውድድር ዘመኑ መጨረሻ አርኔ ስሎት ካሉት በተለየ ሊቨርፑል ወደኋላ ሊገፋ ይችላል። እሳቸው ከክፍት ጨዋታ በጣም ብዙ እንፈጥራለን፣ እንደዚህ ያለ ኔጌቲቭ የሴት ፒስ ጎል ዲፍረንስ ይዞ ለሻምፒየንስ ሊግ ቦታ የሚፎካከር ቡድን ፈልጎ ማግኘት አይቻል ይሆናል። የእውነትም ግን ደግሞ እነዚህን ጎሎች ኮንሲድ ማድረግ ምናልባት በሁለተኛው የውድድር ዘመን ከክፍት ጨዋታ ብዙ ድሎች እንኳን ቢፈጥሩ ወደ ጎልነት መቀየር አለመቻል ሊመጣ ስለሚችል የግድ ባላንስ ያስፈልገዋል። አለበለዚያ ሊቨርፑል ብዙ ዋጋ ሊከፍል ይችል ይሆናል። በዚህ ውድድር ዘመን እንዳልኩት ሊቨርፑል ብዙ ችግሮች ታይተውበታል እንደ ቡድን። እነዚህን ለመቅረፍ ያለፉት ጥቂት ሳምንታት እድል ሰጥተዋቸዋል። አንዳንዶቹ ተጫዋቾች ወደ ጥሩ ብቃታቸው ካጫወቱም መንገድ ጋር ወደ መላመድ እየመጡ ነው። አንዳንዶቹ ተጫዋቾች በጣም ጥሩ ፐርፎርም እያደረጉ አልነበረም። የጨዋታ ላይ ፐርፎርማንሳቸው እየተሻሻለ ነው። ሊቨርፑል ጨዋታዎችን አፕሮች የሚያደርግበትን መንገድ በመጠኑ መሻሻል አሳይቷል። ከቆመ ኳስ ጋር ያለውን ችግር ማሻሻል ደግሞ በቀጣይ የሚጠበቅ ነው። እንግዲህ ይህንን አሻሽሎ ሊቨርፑል እንደው የሆነ ክራይሲስ ውስጥ ገብቷል። በዚህ ውድድር ዘመን ሊቨርፑል በፍጹም ቶፕ ፎር ውስጥ ገብቶ አይጨርስም የሚለውን ነገር ፉርሽ ያደርጋል ወይስ ደግሞ ይሄ ነገር ሊቨርፑልን በድጋሚ ወደታች ይገፋዋል የሚለውን ነገር እናያለን። ሊቨርፑልን በተመለከተ እንግዲህ ከቆመ ኳስ ጋር የዚህን ያክል ካልም በቂ ነው። በሌሎች ጉዳዮች ደግሞ መልሰን እንገናኛለን። አብራችሁ ስለነበራችሁ ምስጋና የላቀ ነው። ሰላሙ ነው።